ዘመነ ዋስረስ የውሸት ጎተራ ናቸው እና ይሄ ውሸትን ይጠቀጥቁና እውነቱ ሲወጣ ይደነግጣሉ። ኦነግ ሸኔ ለዘመነ ዋስረስ ምላሽ ማለት ይቀጥላል። ሲጠቃለል ራሱን የወለጋ ፋኖ ብሎ የሚጠራው ቡድን አይሻም ይሁን ቢዛሞ በመንግስት የሚደገፍ አካባቢውን ለማተራመስ በኦሮሞና በአማራ መካከል ግጭት ለማስነሳት የተቋቋመ የመንግስት ኃይል ነው። መጀመሪያ አስረስን ዘገባ ነው ያሰፈሩት። አስረስ ምን አለ የሚለው አስረስ ምን ይላል? በወለጋ የሚንቀሳቀሰው ፋኖ ከአማራ ክልል የመጣ ብቻ ሳይሆን በአካባቢው ባሉት የተመሰረተ ነው። እዛ ወለጋ የሚኖሩ ማለት ነው። አመራሮቹም በወለጋ ምድር ተወልደው ያደጉ ናቸው። ታጣቂዎቹም የዚያው አካባቢ ሰዎች ናቸው። በወለጋ ያለው የፋኖ አመራር ከህዝቡ ጋር አስደናቂ የሆነ ውህደት አለው። እዛ ካለው ወለጋ ህዝብ ጋር ማለት ነው። ከአካባቢው የኦሮሞ ነዋሪዎችም ድጋፍ እናገኛለን ብሎ አስረስ ተናግሯል። ለሱ ነው መልስ የሰጡት። ቀጠል አስረስ ከሁሉም በላይ ግን ከኦሮሞ ነጻነት ሰራዊት እነሱ ያው ኦነግ ስለተባለ እኔ ኦነግ ሸኔ የምላችሁ ከኦሮሞ ነጻነት ሰራዊት ጋር በጋራ በመስራት መረጃ በመለዋወጥ ሎጂስቲክ በመለዋወጥ በመዋዋስ እርስ በርስ በመስራት ላይ እንገኛለን። በቅንጅት ነው እየሰራ ነው ያለ አለ። ይሄን ያለው ማን ነው? አስረስ ነው። በየሚዲያው እየወጣ የሚያወራው እሱን ነው። አስረስ ወዘመነ ነው የሚያወሩት። ይሄንን ነው ትክክል አይደለም ውሸት ነው የሚለው ኦነግ ሸኔዎች። አሰማችኋለሁ፣ እንትኑን አነብላችኋለሁ። አስረስ ያለውን ደግሞ ስሙ። ይሄን ያለው አስረስ አይደለም። በነገራችን ላይ ይህንን ጉዳይ እንግዲህ መሬት ላይ እየታገለ ያለ የኦላ ሰራዊት አመራር አባላት አንስተውት ብንነጋገር ኖሮ የበለጠ መልክ ይኖረው ነበረ። እኔ አንዳንድ ነገሮችን እና ጀዋር የገለጸበትን መንገድ ሳስብ ከመረጃው ከአጠቃላይ ፖለቲካዊ ሁኔታውም የራቀ መሆኑን ነው የተረዳሁት። በዚህ ጉዳይ ላይ የአካባቢውን የኦላ ኮማንዶ የሚመሩትን ነጃል መርጋን፣ ጃል ጀመራን፣ ነጃል በርሳን መጠየቅ ይቻላል። እንግዲህ ድሉን አክሰሱ ካለ ከነሱ ጋር እኔም ከዚህ በፊት በሌላ ሚዲያ ገልጨዋል። በተጨባጭ መሬት ላይ ኦፕሬሽናል ጀመራን፣ ነጃል በርሳን መጠየቅ ይቻላል። እንግዲህ ላይ የአካባቢውን የኦላ ኮማንዶ የሚመሩትን ነጃል መርጋን፣ ጃል ጀመራን፣ ነጃል በርሳን መጠየቅ ይቻላል። እንግዲህ ድሉን አክሰሱ ካለ ከነሱ ጋር እኔም ከዚህ በፊት በሌላ ሚዲያ ገልጨዋል። በተጨባጭ መሬት ላይ ኦፕሬሽናል በሆኑ ጉዳዮች ላይ አብረን እየሰራ ነው። አብረን ትላንትና የኛ ልጆች ውጊያ በሚያደርጉበት ሰዓት በተመሳሳይ የኦላ ሰራዊት ከገዳ ኮማንዶ ጋር ትንቅንቅ ሲያደርግ ነበር። ከፍተኛ ድልንም ተቀዳጅቷል። መሬት ያለው ሀቅ ይሄ ነው። ሪያሊቲው በተጨባጭ ይሄ ነው። ይህ ብቻ አይደለም። ከህዝብ ጋር ባላቸው ግንኙነት የአንሻ ሰይድ እዝ ሰራዊት አባላትና አመራሮች በአካባቢው ያለው የኦሮሞ ማህበረሰብ ሲጠማቸው ውሃ የሚሰጣቸው፣ ሲርባቸው ምግብ የሚያቀብላቸው በጣም መልካም የሚባል ግንኙነት እርስ በርስም ጭምር ከኦላ ሰራዊት ጋርም ጭምር መልካም ግንኙነት እንዲኖር ህዝቡም ጭምር ግፊት አለበት። በነገራችን ላይ መሬት ላይ ያለው ሪያሊቲ ይሄ ነው። ይሄ ነገር ለምን በዚህ ወቅት ተነሳ? በተለይ ከትብብር ጋር ተያይዞ አሁን እየተደረጉ ካሉት እንቅስቃሴዎች እና ተስፋዎች ጋር ተያይዞ ለምን በስጋትነት ተነሳ የሚለው ነገር ሌላ ነገር እንድታስብ የሚያደርግ ነው። ምንድነው የሶማሌ ተረት የሚባለው? እቺ ለቅሶ ከፍየሏ እቺ ለቅሶ ከፍየሏ በላይ ነች እንደተባለው ነው የሚመስለው። ምክንያቱም ፍጹም ያ ሪያሊቲ አይደል። እንደውም ይሄ ችግር እንኳን መነሳት ከነበረበት ቀደም ሲል እንደው ከዓመት በፊት ከሁለት ዓመት በፊት እንኳን ብታነሳ ትንሽ የሚመስል ነገር ነበር። አሁን ባለው ሁኔታ የተደራጀ ኃይል ኃላፊነት የሚሰማው የሚጠያየቅ የሰለጠነ ቼን ኦፍ ኮማንድ ያለው በዲሲፕሊን የሚመራ ኃይል ነው ያለ። የትኛውም ኃይል ጋር ጥቃት በተለይ ሲቪሊያን ላይ ጥቃት ሊያደርስ የሚችል አይደለም። በፌስቡክ ገጹ ባጋራው ጀዋርም እንዳልከው ትብብር ተብዬው ብሎ ለማጣጣል የሞከረበት መንገድም ሌላ ፍላጎት እንዳለ በተጨባጭ የሚያመላክት ነገር ነው
እውነት ለመናገር አንዳንድ ያነሳቸውንም ማሳያት ይሄ ነው። ይሄን ሰምታችሁታል በደንብ ብዙ ነው እንትን ያለው። የኦነግ ሸኔ ምላሽ በኦነግ ሸኔና በፌዴራል መካከል ድርድር ሲያካሂዱ ከነበሩት የኦነግ ሸኔ ከፍተኛ አመራሮች ነሐሴ 15 2015 ለአዲስ ስታንዳርድ ምላሽ ሰጥተዋል። ነሐሴ 5 ለአዲስ ስታንዳርድ ቃል በቃል ነው ማነበው፣ የምጨምረው የምቀንሰው ነገር የለኝም። እኚህ ሰው እንግዲህ ኦነግ ሸኔ እነ ጃልማሮ ከፌዴራል መንግስቱ ጋር ዛንዚባር ሲደራደሩ ቡድኑን መርተው የሄዱት ናቸው። የቡድኑ አመራር ናቸው። ኮት በኦሮሞ ነጻነት ሰራዊትና በፌዴራል መንግስት መካከል የተደረገው ድርድር ላይ የተሳተፉት አንድ ከፍተኛ የቡድኑ ኃላፊ ነሐሴ 15 2018 ለአዲስ ስታንዳርድ በሰጡት ቃለ መልስ በአፋብን በወለጋ አለኝ ያለውን ኃይል ውድቅ አድርገዋል። አንደኛ ይህ አስቂ ነው። ቢዛሞም ተባለ አይሻም ተባለ በወለጋ ምንም አይነት ፋኖ የለም። በፋኖ ስም ያሉት በመንግስት የሚደገፉ ቡድኖች ብቻ ናቸው። ትክክል ነው፣ ትክክል አይደለም፣ እርስ በራስ ተነጋገሩ። ዘመነ ዋስረስ ከጃልማሮ ጋር ተነጋገሩ፣ ከወይዘሮ ጸዳለ ጋር ተነጋገሩ። ይህ አስቂ ነው። ቢዛሞም ተባለ አይሻም ተባለ በወለጋ ምንም አይነት ፋኖ የለም። ይልቁንስ በፋኖ ስም ያሉት በመንግስት የሚደገፉ ቡድኖች ብቻ ናቸው። በብልጽግና አስተዳደር የተደራጁ የታጠቁ እና ቁሳቁስ የሚቀርብላቸው ስብስቦች ሲሆኑ በአካባቢ ያለውን ሰላም አለመረጋጋት ለማደፍረስ እንደ መሳሪያ የሚያገለግሉ ናቸው። ኦነግ ሸኔ ነው ይሄን እያለ ያለው። እነዚህ ሰዎች ከብልጽግና ምን ያገኛሉ አለ? የተደራጁትም በብልጽግና፣ የታጠቁትም በብልጽግና፣ ቁሳቁስ የሚቀርብላቸውን ብልጽግና፣ ዓላማውስ አካባቢው እንዳይረጋጋ ለመረበሽ እንደ መሳሪያ ያገለግላሉ። ኦነግ ሸኔ ለዘመነ ዋስረስ ምላሽ ማለት ይቀጥላል። ሲጠቃለል ራሱን የወለጋ ፋኖ ብሎ የሚጠራው ቡድን አይሻም ይሁን ቢዛሞ በመንግስት የሚደገፍ አካባቢውን ለማተራመስ በኦሮሞና በአማራ መካከል ግጭት ለማስነሳት የተቋቋመ የመንግስት ኃይል ነው። አለቀ። አሁን ኤርሚያስ የመንግስት ኃይል ነው የመንግስት ኃይል አይደለም ምናምን ብዬ ልከራከር አልፈልግም። ምን ያደርግልኛል? የአማራ ልሂቅ እያሉ ነው የሚናገሩት። ኢቭን ጌታቸው ረዳን ብታዩ ጠቅላላ ህወሓት ውስጥ ያሉ ከህወሓት ውጭም ያሉ የአማራው ልሂቅ እያሉ ኢቭን ትርክታቸው እንዲመስለን ነበር እና በግለ በነበረንም ቅርበትን የማቀው የአማራው ልሂቅ የውሸት ትርክት እየፈጠረ አስተሳሰብ እንደሚያደርግ ነው ሲናገሩ ነው። በአደባባይም ሲናገሩ የነበረው እሱ ነው። እኔ አሁን ኤክስ ዋይ ዜድ ብዬ መናገር አልፈልግም፣ ግን እንደውም አስታውሳለሁ አንድ በሆነ ቦታ እንደውም ክርክር ነበር እኮ ይሄ የአማራ ሳይንት አማራ ምናምን የሚባል ክርክር ታስታውሳላችሁ? እስከዛ ድረስ የሄደ ነበረ። ከአማራው ሳይድ ክርክሩ የታሪክ ስርቆት ያካሂዳሉ፣ የምናምን ስርቆት ያካሂዳሉ እየተባለ ሁሉ ነበር የነበረው። የአማራው ሊቅ ማለት የታሪክ ሌባ፣ የምናምን ሌባ፣ የኔሬቲቭ የትርክት ሌባ እየተባለ ነበር ሲቀርብ የነበረው።
እንደው ለማስታወስ ነው። አንተ ጋር ሲደርስ የታሪክ ሌባ እያልከው ኖረህ፣ የትርክት ሌባ እያልከው ኖረህ፣ ልክ እዚህ ጋር አይሻ ሰይድ ምናምን ሲባል ያቺ የተሞተችው ወላሂ ወላሂ አማራ አልሆንም ብላ የሞተችው እኔ አፍራለሁ በጣም። እስከ ጠቀመ ድረስ ነው ማለት ነው። እስከ ጠቀመህ ችግር የለውም ትግራይና አማራና ኦሮሞን ያጋድልልኛል እስካልክ ድረስ ትርክቱን ትወስዳለህ ማለት ነው። ከየት የመጣ ነው ትርክቱ አይባልም። እኔ ስፔሲፊክ ሚዲያ ምናምን እየጠቀስኩ አይደለም። የትግራይ ጽንፈኛው ግን እንዲህ ነው የሚያስበው። ፎጣ ለባሽ ምናምን ለባሽ ሲል የከረመ ማለት ነው። የአማራ ሊሂቅ ማለት የአማራ ሊሂቅ ማለት ሊሂቁ ተብሎ ማለት የውሸት ትርክት የሚፈጥር የታሪክ ሰራቂ የሁሉ ነገር ሰራቂ ተደርጎ ነበር ሲነገር የነበረው። ወይ ለሱ ይቅርታ መጠየቅ። በጦርነቱ ውስጥ ወቅት ስሜት ውስጥ ገብቼ እናንተ ማለት የታሪክ ሌባ፣ የትርክት ሌባ፣ የምናምን ሌባ ስላችሁ ነበር። እሱን ተሳስቻለሁ፣ ይቅርታ ጠይቃችኋለሁ። የትግራይ ብሔርተኛ ጽንፈኛው እሱን ይቅርታ ጠይቆ ቢገባ ኢትስ ኦኬ፣ እንግዲህ ይቅርታ ጠይቋል እላለሁ። ግን ለኦሮሞ ላይ የሚፈጠር ትርክት ግን ቢልዳፕ ልታረግ ስትሄድ በጣም ምን ፍላጎት ምን እንደሆነ ወይም ምን እንደሆነ ፍላጎታችሁ የሚያሳይ ነው። አይሻ የምትባል የለችም። አይሻ ሰይድ የምትባል የለችም። ወለጋ ሲሆን የሚሞተው አማራ ሙስሊም ይሆናል። በነገራችን እንደው ከአንደርስታንዲንግ ችግር ነው ካላችሁ እኔን ስሙኝ። ወለጋ ሲሞት በአብዛኛው ሙስሊም ይሆናል። ምክንያት አለው ሙስሊም የሚሆንበት። የጀዋር ሰፈር ሲሞት ኦርቶዶክስ ይሆናል፣ አማራ ኦርቶዶክስ ይሆናል። ይሄ ስታብሊሽድ የሆነ የትርክት ስታንዳርድ ነው። ወለጋ ላይ አማራ ብቻ አይደለም የምትለው ሙስሊም መጨመር አለብህ። አርሲ ስትሄድ ደግሞ አማራ ብቻ አይደለም ኦርቶዶክስ መጨመር አለብህ። then they start creating story ፎቶግራፍ ሶስት የአይሻ ፎቶዎች አሉ። በነገራችን የቱ ፎቶ ነው ትክክል? የአይሻ 3 ፎቶዎች አሉ የተለያዩ። ይሄ ይሻላል ተብሎ አንድ የሆነች ቆንጆ የምታሳዝን ሕፃን ልጅ እሷ ትሻላለች ተብሎ ዲሲ አንድ ቄስ ይዞ እቹትና አይሻ እያለ ቄስ ነው ደግሞ በዛ ላይ ቄስ የታወቀ ሰባኪ ምናምን ቄስ ነው። እቹትላችሁ አይሻ ወላሂ አማራ አልሆንም ያለችው አይሽ ተብሎ የለችም አይሻ። ትርክቱን የወሰዱት ምንም ጥያቄ የለውም። ይኸው ዛሬ አንዳንዶቹ ዚፕ አድርገዋል። መጽሐፍ አገላብጦ መጥቶ የተናገሩ ዚፕ አድርገዋል። አሁን አይ ዶንት ኖ ለምን እንዳደረጉ አላውቅም፣ ግን ነግሬያቸዋለሁ ነው ሂዱ ሆቴል ሩዋንዳ ላይ ይዩት። እነዚህ ሰዎች ከተለያየ ቦታ የሚያዩትን የኔሬቲቭ ትርክቶች ይሰርቁና የራሳቸው ያደርጋሉ። የታሪክ ሌቦች ናቸው የአማራ ጽንፈኞች፣ የትርክት አለቆች ናቸው። ከሩዋንዳ ነው የወሰዱት። ግን ኢትስ ኦኬ አሁን በቃ ምን ቸገረን? የሚደባደበው አማራና ኦሮሞ ነው። ኦሮሞና አማራ ከተደባደበልን ምን ችግር አለ? ስለዚህ አይሻ የምትባል ሲባል ግን ነግበኔ ወይም ደግሞ ትላንትና እኔ ላይ የመጣው ምናልባት እኮ ትግራይ ላይ የተሰሩ አደገኛ ትርክቶች የፈጠሩትም ስሜት ሊኖረው ይችላል። እኔ ስለ ስፔሲፊክ አይደለም የሚያወራው። በጣም በጦርነቱ ወቅት የአማራን ልሂቅ እንዴት ሲብጠለጠል እንደነበረ ፎጣ ለባሽ፣ የታሪክ ሌባ፣ የምን ሌባ ሲባል እንደነበረ ስለማቅ ነው። ዛሬስ ወደ ኦሮሞ ሲመጣ ትርክት ፈጥሮ ግድያ ሊጨፈጭፍ ሲመጣ አይ ይሄንንማ ማረግ የለባችሁም የሩዋንዳ ታሪክ ነው። ያም ሆነ ይህ
ወደ ነጥቡ ልመለስና ይሄን ያነሳቸውን ነጥቦች አስረስ አንድ ላይ ነን ኦነግ ሸኔ ነን ምናምን ነን ያለውን ነገር ኦነግ ሸኔዎች ወይዘሮ ጸዳለ ለማ ጋር ሄደው አዲስ ስታንዳርድ ጋር ሄደው ውሸት ብለው ያነብላችኋል። ጊዜ ካገኛችሁ ሂዱና አዲስ ስታንዳርድ አንብቡ። እንዲህ ይላል ቃል በቃል አሁን ብሔርና ሃይማኖት ተውና ሰው አልሞተም። ሰውማ እየተጨፈጨፈ እየሞተ ነው። መለስ እየሞተና እየተጨፈጨፈ ነው። እየተጨፈጨፈና እየሞተ ያለበት ምክንያት እየተነጋገርንበት ነው። ሰማኝ መለስ። የኦነግ ሸኔ ምላሽ በኦነግ ሸኔና በፌዴራል መካከል ድርድር ሲያካሂዱ ከነበሩት የኦነግ ሸኔ ከፍተኛ አመራሮች ነሐሴ 15 2015 ለአዲስ ስታንዳርድ ምላሽ ሰጥተዋል። ነሐሴ 5 ለአዲስ ስታንዳርድ ቃል በቃል ነው ማነበው። የምጨምረው የምቀንሰው ነገር የለኝም። እኚህ ሰው እንግዲህ ኦነግ ሸኔ እነ ጃልማሮ ከፌዴራል መንግስቱ ጋር ዛንዚባር ሲደራደሩ ቡድኑን መርተው የሄዱት ናቸው። ሲቪሉንም መጨረስ መግደል ተጀመረ ማለት ነው። ይሄ እስከ ቤኒሻንጉል የሄዱት ግድያዎች ይሄ መንግስት ያደረገ ሁለት ወለጋ ውስጥ ሁለት ኃይል በመንግስት ተደራጅቶ በህዝብ ሲገድል ነበር። አንዱ በወይሌስም የሚንቀሳቀሰው የፈቀደ አዲስ የሚመራው ኃይል ነው። ሁለተኛው መጀመሪያ አማራን ገበሬዎች ራሳቸውን ተከላከሉ አሉ። በዛ ውስጥ የደህንነትና የመከላከያ ሰዎች አስገዱ። ከሳሳት የግዳያና አካባቢ ህዝብ የምስራቅ ወለጋና ሆሮ ላይ ያለው ህዝብ ቻሌንጅ ሊያደርገኝ ይችላል። ብዙ ከመከላከያ ተቀነሱ የተባሉ ሰዎች ከፌደራል ፖሊስ ተቀነሱ የተባሉ ሰዎች ስፔሻል ሚሽን ተሰጥቷቸው ተደራጅተው ሄዱ። አንዱ ወረዳ ላይ አላስታውሰውም። አንዱ የወረዳ አስተዳዳሪ የወረዳ ኃላፊ ነው። አንዱ ደግሞ የፋኖ መሪ ነው ተብሎ ተቀመጠ ማለት ነው። ፋኖና ሸኔ ብለው ሁለቱም ማህበረሰብ ሲጨፈጭፉት ቀረቡ። this is until 2022 እስከ 2022 የመጀመሪያው ወይ ደግሞ 2023 ተከውለት በቃ ከፕሪቶሪያ ላይ ቆመ። ይሄ ማለት ይችላል። ከፕሪቶሪያ በኋላ በነገራችን ላይ የፕሪቶሪያ ስምምነት የትግራይን ጦርነት ብቻ አይደለም ያቆመው። በወለጋ የአማራ ማህበረሰብ እልቂት አቆመው። pay attention to this እስከ ፕሪቶሪያ ስምምነት ድረስ every other month ወለጋ ላይ አማራ ሲገደል ነው። ዜና ወደ ኋላ ሄደ። ይሄ all of a sudden የአማራ መገደል ቆመ። አሁን አንዳንድ የውሃዎች ነው ያሉ አይ አማራው ስለታጠቀ ነው አይደለም። የታጠቀው ይሄ እነሱ አስታጠቅን ቢሉ አማራ ጠረፍ ላይ ያለው እዚህ ጉዳያና ላይ ሆሮ ዞኖች ላይ ያለው ግን እኮ አማራ ዲፕ ጊምቢ አካባቢ አይደለም እንዴ? አሁን ትግራይ ጦርነት ሊፈነዳ አካባቢ የትግራይን ጦርነት ለማፈንዳት የተጠቀሙበት ፓርላማ ውስጥ በጣም ያስለቀሱበት እኮ ጊምቢ አካባቢ ሰው ተገደለ። እዚህ ያለው ድሩ ነው ሸረሪቱ መቀሌ ትግራይ ነው ያለው። እሱ እናጥፋለን ብሎ ነው በምክትል ሚኒስትር ጊምቢ አካባቢ ሰው ተገደለ። እዚህ ያለው ድሩ ነው ሸረሪቱ መቀሌ ትግራይ ነው ያለው። እሱ እናጥፋለን ብሎ ነው በምክትል ጠቅላይ ሚኒስትር ማዕረግ የነበረ ሰው ነው ሲነገር ነበር። ተመስገን አሁን እዛ ጊዜ የኛ የታሰር ነው የናቢ ሐለቆች ከነበሩ ደህንነቶች ጋር ነው። ይሄን ጌም እኔ ራሱ እስር ቤት ነው ያወቅሁት። እንዲህ አይነት ጭካኔና መንግስታዊ መሰሪነት እንዳለ እነሱን ያሰለጥሩ ሰዎች እዛ እስር ቤት ስለነበሩ ከነሱ ነው የምን ማለት የጀመርኩት ማለት ብዙ ነገሮችን ሲያደርጉ ነበርና ዋና ቁም ነገር የፕሪቶሪያ ስምምነት የትግራይን ጦርነት ብቻ አይደለም ያስቆመው፣ የአማራን እልቂት ወለጋ ላይ ያስቆመው። ያው ድጋሚ ላለመሰልቸት ነው። ፌቨን ያነሳሽውን ጥያቄ ሌሎቻችሁ ማይቻለው ተኑ ሊሆን ይችላል ምንም የዚህ ምንጭ ምክንያቱም አንደኛ በኦነግ ሸኔ እና በፌዴራል መንግስቱ መካከል ድርድር ሲካሄድ የኦነግ ሸኔን ቡድን
የመርቶ ሄደው ማን ነው የሚለው እኮ በቃ ግልጽ ነው እኮ መርቶ ሄደው ጀዋር አይደለም። ማን ነው መርቶ ሄደው? ጃልማሮ እኮ ነው። አንዱ እሱ ነው። ስለዚህ ጃልማሮ ይጠየቅና የአዲስ ስታንዳርድ የኔ አይደለም ካለ ይናገር። በግልጽ ስለተቀመጠ ማለት ነው። ለጥያቄያችሁ ክላሪቲ እንዲሆን ብዬ ፊሺ ስላልሽው በኦነግ ኦሮሞ ነጻነት ሰራዊትና በፌዴራል መንግስቱ መካከል በተደረገው ድርድር ላይ የተሳተፉና ከፍተኛ አመራር የቡድኑ ኃላፊ ብሎ ይላል። ነሐሴ 15 2018 በሰጡት መግለጫ ብቻ አይደለም ባይዘው ይሄው ሰው ለአዲስ ስታንዳርድ ምን ይለዋል እንዴ በዚህ ወቅት ያወጣነው መግለጫ ምየው እንጂ ይላል እና መግለጫውን ደግሞ አዲስ ስታንዳርድ ሪፈር ያደርጋል። የኦሮሞ ነጻነት ሰራዊት ያወጣው መግለጫ እየው ብለው ያ የሚያሳየው ምንድነው እዛ ያለው የተደራጀው ኃይል ኦሮሞን እየገደለ ያለው እሱ ነው፣ አማራውን እየገደለ ያለው እሱ ነው የሚል የኦነግ ሸኔ መግለጫ አለ ከዛ በፊት ማለት ነው። ለኛ ቅድም ደጋግሜ የነገርኳችሁ ነምበር 1 ይሄ ዜና የኔ ቢሆን የስ ፌቨን ትክክል ነው ጥያቄው ይነሳል ወይ የሆነ መንግስት ፕሮ መንግስት እየተባለ ኮትድ ወይ ራሱ ሜንስትሪም ሚዲያው ወይም እንደው በቃ በአክቲቪዝማቸው ወደ መንግስት ያደላል ቢባሉ ኩዌሽን ልታረግ ብቻ ያለሽ ወይም ልናረግ እንችላለን። ካልሆነ ግን ይሄ ግልጽ ነው። ሴትዮዋ ምን እንደሆነች ይታወቃል። ፕሮምን እንደሆነች ይታወቃል። አይደለም ብትልም ኦነግ ሸኔ ናት። በመዋቅር ውስጥ ነው ያለችው። ከቲፒኤልኤፍ ጋር ነው ያለችው። እኔ በቅርብ አንዳንድ ማቃቸው ነገሮች አሉ። በአንድ ወቅት እኔንም ኮንታክት አድርጋኝ ነበር። በዚህ አጋጣሚ ቆይቷል። ግን የሆነ መዋቅራዊ ነገር አላት። አዲስ ስታንዳርድ ደግሞ የምታውቁት ነው። ከዛም አልፎ የአልቡርሃን ሚዲያ ነው። አልቡርሃን ስፖንሰር የሚያደርገው አይነት ነው። ይሄንን ጽምዶ ሊያፈርስ የሚችል ነገር ፍላጎት የለውም። የስርዓቱ ጠላት ነው። የነዚህ ሁሉ ድምር ውጤት አዲስ ስታንዳርድ የሚባል ወይም ጸዳለ ለማ የምትባል ወይም የዛ አካል የጀዋርን ብቻ ተቀብሎ የኦነግ ሸኔ ከፍተኛ አመራር አለኝ ሊል አይችልም። ኦኬ ሊል የሚችለው ምንድነው? የበለጠ እንደውም ጽምዶ ተፈጣጥሯል፣ ተጠናክሯል፣ ምን ብሏል፣ አለቀለት የስርዓት ነው ማለት የሚጠበቅበት ጋፑን ላሳየችው ነው። ልዩነቱ ግለሰባዊ ሳይሆን ወደ ድርጅታዊ አድጓል። የለም ጽምዶ የለም በኦነግ ሸኔና በዘመነ ዋስረስ መካከል ጽምዶ የለም። የአየር ላይ ነው ያለው። አንደኛ በምንም ታምር ጃልማሮ የጽምዶ ሊቀመንበር ዘመነ ነው ተብሎ ሊኖር አይችልም። በጣም ግልጹ ነው። በዚህ የፖለቲካ ፓወር ነው። በነገራችን ላይ ኖሚናል ቢሆን እንኳን ጃልማሮ አንገቱ ቢቆረጥ ዘመነ ካሴ መሪ ነው ሊባል አይችልም። መጀመሪያ ውድቅ የሚሆነው እሱ ነው። ሁለተኛ መረጃ ነግሬያቸዋለሁ። ህወሓቶች ወደ ሻዕቢያ ሲሄዱ በቅርብ ቀን እነ ጃልማሮ ኦነግ ሸኔ ይዛችሁ እንዳመጡ ብሏቸዋል። ይዛችሁ እንዳመጡብን አንፈልግም። የኦሮሞቹን እዛ ከፈለጋችሁ ሳብ ዳይሬክተሪ ውስጥ እንደ ንዑስ ክፍል አስገቧቸው እንጂ እኛ እዚህ የምንወያየውን ሰሜኖች ኤርትራ፣ አማራ፣ ኦሮሞ የምንወያየውን ነገር ማወቅ የለባቸውም ብለው አልሄዱም። ወደ አስመራ አልሄዱም። አስመራ የሄዱት የህወሓት ሰዎችና የእነዘመነ ነው የሄዱት። ቢኮስ ለምንድን ነው ይሄ የሆነው? ምክንያቱም የሻዕቢያ የቀጣይ ፕሮጀክት ኦሮሚያ ናት። ኦሮሚያን ፕሮጀክት አድርጎ የሆነ የኦሮሞ ደም አለኝ የሚል ወይም የኦሮሞ ብሔርተኛ ንክክ ያለኝ አካል የሚባል እንዲገባ አይፈለግም። አሁን በሙሉ ብታዩ ኦሮሞ ላይ ነው የወረዱበት። አሁን ተውት እኮ ይሄ ኦህዴድ ምናምን ማለት ተውት እኮ ተውት። የኦህዴድ እንደዚህ ነው የሚባል ቀርቷል። አሁን ጠቅላላ ኦሮሞን ኖት ኦንሊ ጀዋር አንድ ናቸው ሁሉም። ለምንድን ነው የተፈለገው? ቢኮዝ ቀጣዩ ባለተራ የኦሮሞ ህዝብ ነው። ቀጣዩ ባለተራ ኢሳያስ ደግሞ በምንም ተአምር የፖለቲካ ድርጅትን ሴንተር አያደርግም። በህይወቱም አድርጎ አያውቅም። ውጤታማ አይሆንም ፖለቲካ ድርጅትን ታርጌት ሲያደርግ። ኢሳያስ ሁሌም ታርጌት የሚያደርገው
ከድርጅቶች ጋር ይደራጅና ህዝብን ነው ታርጌት የሚያደርገው። ህዝብ ላይ ነው፣ ህዝብ ለማጥፋት ነው የሚሰራው ኢሳያስ ኦሎይስ። እያንዳንዷን ሂዱና ይዩት። እያንዳንዱን ፕሮጀክት ከበረሃ ጀምሮ ሲገባ በረሃ ላይ ያለ የአማራ ህዝብ እንደ ህዝብ አህያ እያለ ትርክቱን በሙሉ ተመልከቱት። አህያ እየሳለ እኔ አይደለሁም እያንዳንዱ ዘፈናቸውን አማራይ ምናምን አህያ እያለ አድጊ እያለ ቀጠለና ትግራይን ታርጌት አደረገ። ትግራይን ታርጌት አድርጎ ትግራይን ወደ ማጥፋት ሄደ። ኢትዮ ኤርትራ ጦርነት ላይ የምታስታውሱት ነው። ትግሬዎችን በሙሉ ባይዘዌ ኤርትራ ሻቢያዎች ስታገኟቸው ወያኔዎች ነው የሚሏቸው። ለይተው ደብረጽዮን ወያኔ፣ ፈትለወርቅ ወያኔ ምናምን አይሏችሁም። ኤኒ ትግሬ የትግራይ ሰው ለሻቢያ ካድሬዎች ፊዚካሊ ስታገኟቸው ወያኔዎች ናቸው። ውሸት ነው ይበሉጡና ሰው ወያኔ ማለት የወያኔ ጦርነት ነው የሚሉት። ባይዘው የኢትዮ ኤርትራ ጦርነት ራሱ ወያኔ በከፈተችብን ጦርነት ብለው ነው ንግግር ሲጀምሩ ራሱ ወያኔ በከፈተችብን ጦርነት ነው የሚሉት። የትግራይ ህዝብ ማለት ነው። የትግራይን ህዝብ ታርጌት ታረገ፣ አማራን ታርጌት ታረገ፣ የትግራይን ህዝብ ታርጌት ነው። የትግራይ ታርጌት ከማድረጉ በፊት አፋርን ህዝብ ከመለስ ጋር ሆነው ደብዳቤ የተለዋወጡትን አምጥቻ ሳይቻችኋለሁ። ደብዳቤ ተለዋውጠው የአፋርን ህዝብ የአፋርን ኤሊት ጨረሱት። ጭርስ የአፋር ኤሊት አሳዛኝ ነው፣ በጣም አሳዛኝ። እኔ አንዳንዴ እና አምባሳደር ዲፕሎማቱ የሱፍ ያሲን ከሻቢያ ጋር ሲጠጉ ሳይ ወይም እንደዚህ ሲል በጣም ነው የሚገርመኝ። ትልቅ ሰው ናቸው ጋሽ ሱፍ። ብዙ የጻፉት የአፋርን ሊቅ የተመታበትን እንደ ጋሽ ሱፍ የጻፈ የለም። ብዙ ሀርዱፍ በሉ ምን በሉ ሻቢያ እጭድን ያደረገው የአፋርን ሊቅ እንዳይነሳ አድርጎ ነው ያጨደው። ቢኮዝ የአሰብ ኬዝ እንዳይነሳበት ማለት ነው። ታርጌቱ ህዝብ ነው፣ የአፋር ህዝብ። ቲፒኤልኤፍ እና ሻቢያ ተጣመሩና የአፋርን ህዝብ አጠፉት፣ ሊቁን አሰደዱት ከሞላ ጎደል።